እዚህ ጋር ቆርም እንደዘኛ ነው ይያለው ደብ ቆሞ እያየ አብርሃም ይጨነቀ ነው። ስለዚህ ሌላ ቦታ ሊወስዱት እንደሆነ ሰምቻለሁ። ቀጥታ ወደ ቡዜ ቤት ነው። በዚህ መንገድ ነው በዚህኛው ሰላም ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? አለን። ያው እንግዲህ ከረጅም ጊዜ መጥፋት በኋላ መጥቻለሁ። እንዴት ነህ? ሰላም ቤተሰቦች እንዴት ናችሁ? አለን። እግዚአብሔር ይመስገን ሁላችንም ደህና ነን። እንግዲህ ዛሬ አንድ ነገር ለማድረግ እዩ ውሳኔ ላይ ደርሷልና ያን አስመልክቶ አንድ ነገር ልናረግ ተገናኝተናል። ያለውን ነገር በደንብ ዲቴይል ይነግራችኋል ብዬ አስባለሁ። እዩ ይሄ ነገር መልካም እስከሆነ ድረስ ደግሞ ማንኛውንም ነገር ላይ ለመሳተፍና ማንኛውንም ነገር ላይ ሆኜ ነገራቶችን እንትን ለማለት ዝግጁ ነኝና ዛሬ ትልቅ ነገር እናደርጋለን ብዬ አስባለሁ። አዎ ያው እንግዲህ እዩ ጠርቻለሁ። ቅድም በስልክም አውርተናል ከሱ ጋር ያለው ነገር ምንድነው ሁሉም ሰው እንዲያውቀው የምፈልገው ነገር ቢኖር አብርሃም በይሳት እገታ ላይ ነው ያለው። ያለ ፍላጎቱ በማይፈልገው ቦታ ላይ አግቶት ነው ያሉት ማለት ነው። በቃና ያው ቤተሰቡ ጋር ነው ያለው፣ እህቱ ጋር ነው ያለው። ግን ያም ቢሆን ያለ ፍላጎቱ ነው። እሱ ከሩታ ጋር ነው መሆን የሚፈልገው። ያንን ነገር ደግሞ እያደረጉት ያሉት አብርሃም በይሳት ጭንቀት ውስጥ ነው። ከራሱ ጋር አይደለም ያለው፣ በስነ ስርዓት አይምሮም እየሰራ አይደለም ያለውና ያንን ጭንቀት ተገን በማድረግ አዋክበው ወስደው እሱ ቤት አስቀምጠውታል። ያ ነገር ደግሞ አብርሃምንም ያባብስበታል፣ ጭንቀቱን የበለጠ እንትን ይልበታል። ይሄ ነገር ደግሞ አግባብና ተገቢ ነው ብዬ አላስብም። ይሄንን ነገር ተማክረናል፣ ከሩታ ጋር ማውርተናል። ሁላችንም ይሄ ነገር በዚህ አቅጣጫ መሄድ እንደሌለበት ነው የምናውቀው። በዚህ ከቀጠለ አብርሃም ሌላ ነገር ውስጥ፣ ሌላ ጭንቀት ውስጥ፣ ሌላ የአይምሮ እክል ውስጥ ሊገባ ይችላል እና እረፍት ነው የሚፈልገው። ያንን እረፍት ደግሞ ማግኘት የሚፈልገው የልጁ እናት ሩታ ጋር ተቀምጠዋል እያለ ትሪት እያደረገችው በጣም ብዙ ነገር እያገዘችው ነበር የነበረውና የፈለገ ቢጣሉ ለሱ መጥፎ አልሆነችም። በስተመጨረሻ ሰዓት አብርሃም እንደዚህ ቢሆን እንኳን ለሱ መጥፎ አልነበረችም ቢጣሉ እንኳን ማለት ነው። ግን በዚህና ክል ደረጃ እህቱ ቤት ይቀመጥ እህቱ ቤት ነው ያለው ምናምን እስከማለት ደረጃ የደረሱ ያሉ ሰዎች አሉ። አንዳንድ ሰዎች ያንን ነገር የፈለጉት ለተንኮልና ለራሳቸው ሴራ ስለሆነ አንድ ሰው ደግሞ የፈለገ አይምሮ ትክክል ካልሆነ ምናልባት ማሰብ የሚደክም ሰዓት አለ። መጨነቅ ሲበዛ ማሰብ ታቆማላችሁና ያ ነገር በሆነበት ታይም ላይ እኔ ምንድነው ያሰብኩት ዛሬ የህግ አካል ይዘን ሄደን የህግ አካሎችን አናግረናል። ይዘን ሄደን ቡዜ ቤት በመሄድ አብርሃምን ወደ ቤቱ ልናመጣው ወደ ቤቱ የሚመጣበት መንገድን መፍጠር ነው። ምክንያቱም ሩታ ብቻዋን ኤፍሬም ብቻውን በጣም እየተሰቃዩ ነው ያሉት። የሆነ ነገር ቢፈጠር እየመሰላቸው ነው። ተጭነው እንዳይወስዱ ቡዜ ነች እህቱ ነች። ግን እህቱ እያደረገች ያለችው ነገር ደግሞ ፈጽሞ ጥሩ ነገር አይደለም። ፈጽሞ በቃ የተሳሳተ ነገር ነው እያደረገች ያለችው። የእሱም መጨነቅ ሳይሆን አብርሃም እሷ ጋር እንዲሆን ነው እየፈለገች ያለችው። አብርሃም ደግሞ የሚፈልገውም ሆነ ለአብርሃም ጥሩ የሚሆነው በሰዓት ከሩታ ጋር መሆኑ። ያንን ነገር ደግሞ ካላደረጉት የባሰ ጭንቀቱ ተለውጦ ወደ ሌላ ነገር ውስጥ ሊገባ ነው ይችላል። ዶክተሮቹ እንደተናገሩት ከሆነ ለሩታም እንዳወሯት ከሆነ መጨናነቅ የለበትም። በዚህና ክል ደረጃ እየተናገረቻት ሄርሜላ በጣም ብዙ አፏን እየከፈተችባት ነው ሩታ ላይ። ሩታ የታገሰቻትና አንዳንድ መልሶች እየመለሰች ያለችው በጣም በትዕግስተኝነት አብርሃም እዛች ጋር እንዳይጨነቅ ስለምትፈልግ ነው። ይሄ ነገር ደግሞ ከሚሆን ቤቱ የሚመጣበት መንገድ ምክንያቱም የልጁ እናት ቤት ነው የሚመጣው። ፍላጎቱን ጠይቀውት የህግ ባለሙያዎች ጠይቀውት የጤና ባለሙያ ማለከኛ ጋር ጠይቀውት ፍላጎቱ የሚፈልግበት ቦታ የት መሄድ እንዳለበት ቀጥታ ወደዛ መወሰን የሚችለው እራሱ ነው። ያንን ነገር ደግሞ ለማድረግ ግዴታ ቤተሰቡ ሊስማማ አልቻለም። ጭቅጭቅ ነው። ሩታ የምትላቸውን ሀሳብ ጭራሽ ሊቀበሏት አይደለም። የሆነ እንደ እንትን ነው እንደ ጣውንት ነው የሚባለው ጣውንት ነው ምናምን እንደ ጣውንት ነው እያዩት ያሉትና ያ ነገር ደግሞ መግባባት ሳይሆን ወደ ጸብ ነው የሚያስኬደው። የበለጠ አሁንም ከቡዜ ጋር ጣልታ ሩታ ወይም ከሌላ ሰው ጋር ጣልታ ከአብርሃም ጋር ልትቀራረብ አትችልም እና ሌላ አይነት ነገር ሊፈጠር ከመፈጠሩ በፊት
እንደ ህግ ባለሙያ መደረግ ያለበት ይደረጋል። በዚህ ጉዳይ እነ ጋሽዬ መግባት ካለባቸው መግባት አለባቸው። እነ ጋሽዬ ገብተው የልጁን ፍላጎት በዚህ ሰዓት አብርሃም የሚፈልገውና ማድረግ የሚችለውን ነገር ነፃ ፍቃድ ሊሰጠው ይገባል። ነፃ ሆኖ የራሱን አስተሳሰብና የራሱን እንትን ሊያደርግ ይገባል። ይሄ ነው ማሰብ። ትክክል። አንተ ሁሉም ነገር ማለት ይሄ ልጅ ታፍኖ ነው ያለው። በየትኛውም ደረጃ አንድ ሰው ራሱን መቆጣጠር እስካልቻለ ድረስ ራሱን የሆነ ነገር ማድረግ እስካልቻለ ድረስ በየትኛውም ነገር ላይ ሀሳብ ምን መስጠት አይችልምና ያንን ነገር ተጠቅመው ይሄ ሀሳብ መስጠት አይችልም፣ የራሱን እንደፈለገ መሆን አይችልም በሚል ሰበብ ልጁን በጣም እያሰቃዩት ነው ያሉት። ይሄ ከማሰቃየት በምንም አይተናነስም። አንድን ሰው ያለ ፍላጎቱ ቤት ውስጥ አሽጎ አስቀምጦ የሆነ ነገር ማድረግ ትክክል አይደለምና ኪድናፕ ነው በቃ መሄድ ያለበት። እኔ የሆነ ለመናገር እሱን አስቀምጦ ከመጨቃጨቅ ከነሱ ጋር እንደዚህ እያደረጉ ከነሱ ጋር ጓታ ከመፍጠር ቢችሉ እንደውም ትላንትናም ተናግሬው ነበረ ወደ ሌላ ከሐኪም ቤት ምናምን ከሚባል ይልቅ ጸበል ቢወሰድ ብዬ ባይነኝና በየትኛውም ደረጃ ይሄን ልጅ መሰቃየት የለበትም፣ መጎዳት የለበትም። ስለዚህ እኛ በህግ አካል ይሄ ነገር መፈታት አለበት። በህግ አካል ይሄ ነገር ተይዞ ወደ ጸባልም ሆነ ወደ ምን መሄድ ካለበት እነሱ እርስ በርስ ፍክክር ላይ ናቸው እንጂ አብርሃም የሚሻልበት ወይ ደግሞ አብርሃም ራሱን የሚያሸንፍበት መንገድ ላይ እየፈጠሩለት አይደለም። ለዛ ነው አንተም እንደዛ ብለህ ተናገርከውና በጣም የሚደገፍ ሀሳብ ነው። በዚህ አጋጣሚ ሩታ ደግሞ አብርሃም ብዙ ነገር አደረገኝ፣ ጎዳኝ፣ ሰበረኝ፣ የሆነ ነገር አደረገኝ ብላ ሳትል ከዚህ በፊት ያለውን ነገር በሙሉ በመተው ባሏ የቀድሞ ባሏ ነው የምለው የቀድሞ ባሏን በዚህ ልክ እየተንከባከበች ያለችበት ሁኔታ ደግሞ ምንን ያሳያል? የሷን መልካምነት፣ የሷን ለሱ የሆነ ነገር ላደረገበት ወይ የሆነ ነገር ለተፈጠረበት ነገር ሪቬንጅ አለመፍጠሯን። ለዛም ይመስለኛል በዚህ ልክ ደስታ እሷንም ያፈቀረበት የወደደበት ደግሞ ይሄን ባህሪዋን ስለሚወደው ይመስለኛልና ከድሮ ጀምሮ ማፈቅራት ሰው ናት ምናምን ብሎ ያለበት ምክንያት እነዚህ ይመስለኛልና ብቻ በጣም መልካምነቷን እያየው ያለበት ሁኔታ አለ። ይሄ ነገር ደግሞ አብርሃምን ተሽሎት ደግሞ የሷን መልካምነት እሷ ያደረገችውን ነገር ቢያንስ በትንሹም እንኳን እሷ ላይ ምንም አይነት ነገር እንዳይደርስባት ከሷ ከደስታም ጋር ይሁን ከሌላ ሰውም ጋር ትዳር መስርታ ልትኖር ትችላለች። ምክንያቱም አንድ ሰው ከአንድ ሰው ጋር ተፋታና ህይወት አይኖረው ማለት አይደለምና ወደፊት ምንም አይነት ነገር እሷ ላይ በሱ በኩል እንዳይፈጠር ያደርጋል። ያደረገችው ነገር ያ ነገር እንዳይፈጠር ያደርጋል ብዬ አስባለሁና በዚህ አጋጣሚ አንተም ያመጣው ሀሳብ ሄደን እንደዚህ በህግ አጋል ጠይቀን ልጁን እናውጣ ያልከው ካለበት ነገር እናውጣ ያልከው ነገር በጣም ተመችቶኛልና በበጎ ፍቃደኝነት በመልካም ፍቃደኝነት ደስ እያለኝ ነው ነገር ማደርገው የሚመጣው ነገር በሙሉ መቀበል ማለት ነው። ልክ ነህ። ያው ምን እንዳለ ታውቃለህ? በዚህ ናክል ደረጃ ማለት አብርሃም ወጥቶ ጸበል ሄዶ ተጠምቆ ያለውን ነገር ሰላም ይኸውልህ፣ አብርሃም ጸበል መሄድ አይጠበቅበትም። ልንገርህ፣ አብርሃም ወደ ራሱ ለመመለስ ጸበል መሄድ አይጠበቅበትም። ከዛ ጭቅጭቅ ውስጥ መውጣት ነው። ጭቅጭቅ ነው በቃ። ይሄን ሁሉ ነገር እያደረገ ያለው ጭቅጭቅ ነው። ደረጃ እንኳን የሩታን መውደቅ የሩታን መጥፎ ነገር መመኘት የሚመኙ በጣም ብዙ ሰዎች ባሉበት ዙሪያ አብርሃም ሲወድቅ ግን አይታታል አይደል? ምን ያህል ነገር እያደረገች እንደነበረ አብርሃም በመውደቅ እዚህ ጊዜ አብርሃም ሲታመም አብርሃም እንደዚህ አይነት ሁኔታ ውስጥ ሲገባ ሩታ ያስችላል። ያን ያህል የምታስብ ሰው ነች እና እቺን ሰው አንቺ ነሽ እንደዚህ ያደረግሽው እያልተባለች እየቆየች ያለችው እኮ ሰው ቤት ውስጥ ቡዜ ቤት ውስጥ እየተሰደበች ያለችው አብርሃም እዛ ስላለ ነው አይደል? ጭንቀቱን ስለምትረዳ ነው። ከማናቸውም በላይ ከሩታ በላይ ሊረዳው የሚችል ሰው የለም። አብረው የኖሩትን ብዙ ጊዜ ከሷ ጋር ነውና ይሄንን ልጅ አውጥተን ወደ ሌላ ቦታ መውሰድ አለብን። መኪና ይዘና ፋሚሊ እሱን ይዘን መሄድ ካለብን ይዘን እንሄዳለን። ወደ ሜዳው ወደ ቡታጅራም ነው እያለ ያለው። አይ ጋሽዬ ይዛችሁት ኑ ነው ያለው። በቃ ቀጥታ ይምጣ ነው ያለው። ጋሽዬ ይዛችሁት ኑ ብሏል። ቀጥታ እኔ ጸበል ምናምን የሚለውን ነገር አይደለም ማስበው። ይሂድ እረፍት ያገኝ። መሄድ ካለበትም እናትና አባቱ ቤት ነው የሚሄደው እንጂ እዚች ጋር እየመጡ ማንም እየጨቀጨቀው አይምሮ ሊያስብ እየቻለ አይደለም። ጭንቀት በጣም መጥፎ ነው። ጭንቀት ቢያንስ የሆነ ለሆነ አክል ደቂቃ ምናምን ለአንድ ሰዓት ለሁለት ሰዓት ተጨንቀት አቃል ሰው ግን ለሳምንት ለ15 ቀን ለአንድ ወር ሊጨነቅ አይችልም። መጥፎ ነገር ውስጥ ነው የሚገባው። ያ ጭንቀት ዞሮ ወደ ሌላ ጤና እክል ውስጥ እንዲከተው አንፈልግም። ጓደኛችን ያ ነገር እንዲሆን አንፈልግም። ቡዜ ቤት ነው አይ ቲንክ እሱም ያለውና በነገራችን ላይ የድሮ ቤቷን አውቀዋለሁ። የቡዜ ምናልባት እነሱ በአስሬ ይቀያይራሉ ቤትና ከዛ ቤት ውጪ ከሆነች ምናልባት እዛ ቤት ተከራይታ እንትን ያሉትንም ሰዎች እዛ ቤት ነች ያለችው የሚባለውን ነገር እኔ ሰምቻለሁ። የድሮ ቤት ባለፈው የሆነ ጊዜ ላይ ሄጄ ነበረ ፕሮግራም ተጠርቼ። ከዛ በተጨማሪ ደግሞ እኔም እንደዚህ በሆነ ጉዳይ ፈልጊያት ሄጄ ነበርና
እዛ ራሷ ጋር ገብተን ያለውን ነገር በንግግር የሚሆን ነገር ከሆነ በንግግር ከዛ በኋላ ግን ወደ ህግ መሄድ ካለብን ወደ ህግ ብንሄድ ባይ ነኝ። መጀመሪያ ግን ያለውን ነገር አይደለም እዩ ቀጥታ የህግ ባለሙያዎቹን አናግሬ ነው የመጣሁት። ቀጥታ እነሱን ይዞ ነው የሚሄድ። ይኸውልህ በማናገር ቢሆን ኖሮ በማናገር የሚያምኑት ብቻ ይኸውልህ የኛን ሐሳብ አይቀበሉንም። በአጠቃላይ የኛ ሐሳብ እኛ የምንነግራቸው ሐሳብ ከሩታ ጎን ከሩታ በኩል የመጣ ሐሳብ ስለሚመስላቸው ጭራሽ እኛን እኮ አንተ እንደ እንትን እስከማሰራት ወደርሳቸው ላይ የተባልን ሰዎች ነን እና እንዴት ነው አንተ አስደግማችሁበታል እና የሚሉ ሰዎች ያንተን ሐሳብ ሊቀበሉ የሚችለው? ቀጥታ በህግ ባለሙያም የዚህ ልጅ መብት መከበር ያለበት አለ አይደል? መብቱ ተከብሮ የፈለገውን ነገር ማድረግ ነው። አንድ ነገር ልንገር፣ እኔ ሲያብድ ቆሜ አለ አንድ ነገር ልንገር፣ ድግምትና ስድብ ስታምንበት ነው ስትቀበለው ነው። ምን ይባላል መሰለ የሆነ ጊዜ እንደውም አንድ ሰውዬ የሆነ ሰውዬ አውራሪስ ብሎ አለው እና ከ12 አመት በኋላ አውራሪስ ማለት ስድብ ነውና አውራሪስ የሚለውን ስድቡን ሲያቅ ከ12 አመት በኋላ አውራሪስ ብሎ ያለውን ሰውዬ ከሰሰው። እዛ ሲከሰው ምንድነው በምክንያት ልከሰው ቻልክ ከ12 አመት በኋላ ሲባል አውራሪስ ስድብ መሆኑን አሁን ነው የገባኝ አለ። ገብቷቸዋል? ይሄ ማለት ምንድነው ስድብና መተት ምናምን የምትሉትን ነገር ስታምኑበት ነው። ካላመናችሁ ያ ሰውዬ ሰላም ነበረ። የከሰሰው ሰውዬ ምንም ጭንቅላቱ አልተበጠበጠም 12 አመት በሙሉ ገብቷል። ሰላሙን እየኖረ ነው። ምንም ነገር ችግር አልፈጠረው። ከ12 አመት በኋላ ያ ነገር ስድብ መሆኑ ሲገባው እንደገና ተመልሶ ከሰው ጋር አምባጓሮ ረብሻ ጸብ ውስጥ ምን ውስጥ ገባ። ይሄ ነገር ካላመናችሁበት መተት ምን የሚባለው ነገር ካልታመነበት ሰላም ነው እንደ በፊት ህይወትህ ነው የምትኖረው። ገብቷል? ምንም ከሰው ጋር ጸብም ረብሻ ምንም ማትፈጥርም ስታምንበት ነው ሁሉም ነገር ስታምንበት ነው። እሱ አሁን እኔ ስለሱ ነገር ሳወራም የሆነ በጣም ያመኛል ታውቃለህ። አንደኛ ምን እንደሚያናደኝ ታውቃለህ? በጣም ቀላል ነው ባይዘዊ እኛ ስለምናከብራቸውና የአብርሃም ቤተሰቦች ስለሆኑ ነው እንጂ ታውቃለህ እዩ አሁን ምን እንደሰማው ታውቃለህ? ቀጥታ አብርሃም ማንም ሰው ሊያቅ የማይችልበት ቦታ ይዘውት ሊሄዱ ነው እነ ቡዜ። ይሄንን ነገር ደግሞ ሩታም አውቃለች፣ ተነጋግረናል። እኔ እናንተ አሁኑኑ እኔ አውቀዋለሁ የቡዜን ቤት እኔ አውቀዋለሁ። ታውቀዋለህ አይደል? የቡዜን ቤት የህግ ባለሙያዎች አሉ። አብርሃም ፍላጎቱን ተናግሮ የት መሄድ እንዳለበት አሁኑኑ እንድንሄድ ነው የምፈልገው። ችግር የለውም እኔ አውቀዋለሁ። እና እንሂድ። የጤና ባለሙያም አለ ከህግ ባለሙያዎች ጋር አንድ ላይ በመሆን አብርሃም የት መሄድ እንዳለበት ቤተሰቦቹ ጋር ጋሽዬ ይዛችሁት ኑ ብሏል። ጋሽዬን አውርቼዋለሁ ቤተሰቦቹ ጋር እንጂ ያለምንም ፍላጎት ሌላ ቦታ ደብቀው ጭንቅላቱን አሳብደው ሌላ ነገር ውስጥ ሊገባ ነው። አልተረዱትም። እህቱን ብትሆን አልተረዳችሁም። እህቱ በሱ ፊት እየጨቃጨቀች ነው። ሄርሜላ ተብዬዋ እዛ ጋር ሩታን ስትሳደብ ቆሞ እያየ አብርሃም የተጨነቀ ነው ያለው። ስለዚህ ሌላ ቦታ ሊወስዱት እንደሆነ ሰምቻለሁ። ቀጥታ ወደ ቡዜ ቤት ነው። በዚህ መንገድ ነው አይደል? በዚህኛው በዛኛው ብንገባ ይሻላል ነበር። እንደዚህ ነው አንን ተናዱ በር ላይ ቆይ ተባለ
ሰው እንዴት አግተው ኧረ ምንም የሚያመጡት ነገር የለም። ጭቅጭቅ ምናምን አያስፈልግም። እኔ በጥፊ መታቱ ደስ ይለኛል። ሄርሜላ የምታወራው ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ታዲያ መጀመሪያው ነው እኔ እዛ ጋር መኪና ወጤ ነው ረግጬ እንዲርቅ ያደረኩት። እንዴት ነው ፋዘር? እዚህ ጋር እኮ አይደለም እዛኛ ነው ብያለሁ እኮ አንተ ላይ ነው። ማንም ሰው እንዲያመጣ እኮ ከፈለገ እኮ ለዘመን ነገር አጭስ ናቸው ተናገሩ። መኪና ያለው አሪያውና ያው